እሺ እናውራ ትላለች ትንሿ። ጆሲዬም ምንድን ነው የምናወራው? ስለ እኔና ስላንተ እንደ ቆይ ስንት ጊዜ ነው በዚህ ነገር የምናወራው? በዚህ ጉዳይ ስንት ጊዜ ነው የምናወራው? አወራን እንጂ አልተግባባንም ትላለች። ጆሲዬም ተግባባንም ትላለች ትንሿ። ጆሲም ተግባብተናል። ስለተግባባን አይደለ ወይ አንድ ጋ ያለ ነው እኮ አይደለንም ሰውዬ። ቆይ በግድ አይደለ ወይ እዚህ ያስቀመከኝ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። አመሰግናለሁ። ምንም ላስቀምጥሽ፣ ዋናው ከኔ ጎን እኔ ጋር መቀመጥሽ ብቻ ነው አለ ትንሿ። አንተ ግን በሰው ነገር ድርቅ ማለት ልክ ነው ወይ ትለዋለች። ጆሲ ታስቢ 1-2 ቀን ነው እንደዚህ የሚሆነው፣ ከዛ በኋላ ሁሉም ነገር ይስተካከላል፣ ሁሉም አሸወና ይሆናል ይላል። ማለት ትለዋለች። ማለትማ ለተወሰነ ጊዜ እኔና አንቺ ነፃ የምንሆንበት ማንም በዙሪያችን የማይኖርበት ደስ የሚልና አማረ ቦታ ላይ እንሄዳለን። ለተወሰነ ጊዜ እዛ ሄደን የተወሰነ ላይፍ አሳልፈን እንመጣለን ይላታል። ትንሿ ስትለው እሱም እኔ ሀሳብ እንድትሰጭኝ አይደለም የነገርኩሽ ጆሲ፣ እኔ ካንተ ጋር የትም ቦታ እግሬን አላነሳ። እሺ እሱን አብረን የምናየው ሆና ወድሽ ሳይሆን በግድሽ ነው። እሱ ምርጫ የለሽም። ቆይ አንተ ግን ምን ያህል እንደምጠላህ ታቅምና ነው? ቆይ አንቺ እኔን ለምንድን ነው ምጠኝ? ምን ነው የሚያስጠላሽ? ለምንስ ትጠኛለሽ አላት። ለምን እንደምጠላማ አንተ ራስህ ጠንቅቀህ ታውቃለህ። እንዳይደብርሽ መቅደስን ላምጣልሽ። ወደ ውጭ ወጣለሁ ታልሽ ግን ከውስጥም ከውጭም ሰው አስቀምጠ። መቅዲ እዛ ቦታ ላይ የሄደችው ጎበዝና ጀግና፣ ሁላችንም ሀሳቧን የቀየረች መቅደስ ለትንሿ እገዛ ለማድረግ ወደዛ ብትሄድም ከኋላ ጆሲ መጥቶ እዛ እንድታገት አድርጓል። ይሄ ብቻ አልነበረም እንግዲህ እቤት ውስጥ ተጣሏት። በኋላ እጅና እግሯ የመቅዲ ታስሮ ትንሿዬን ፍችልኝ ብትላት፣ ትንሿዬ እንግዲህ ሁላችንም እንደምናውቃት ዘገምተኛ ነው። በቃ የሆነ ንቃ ያለች ነገር አይደለችም፣ ችላ ባይ ነች። ከዚህ በፊት መቅደስ ያደረገችባትን ነገር ስለምታውቅ አሁንም እሷ ነች ነይ ፍችኝ ስትላት፣ አንቺ አውቃለሁ፣ የአንቺ ሴራ አውቃለሁ፣ ስለዚህ አንቺ ነሽ አሳገሽኛል፣ አንቺ ልጅ እባክሽ ነይ ፍች ብትላትም ፈጽሞ አልፈታሽም አለቻት። ፈታት ቢሆን ትንሿዬ ዛሬ መቅደስ ተዛ እንደምታወጣት እርግጠኛ ነበረች። እንደዚሁም ደግሞ ለእሷ ብላ ነበር እዛ ቦታ ላይ ለስተመታገት ድረስ የደረሰችው። ሆኖም ግን እስተዛሬ በሰራችባትና እስተዛሬ ባደረገችባት ነገር ቂም ይዛ ራሷንም ጎርታ መቅዲንም ጎርታታለች። ተመቅዲም በላይ መቅዲ አሰሯት እንጂ ምንም ነገር አያደርጓትም። እሷ ግን ከምትወደውና ከምታከብረው ከምታፈቅረው እሱም እንደ የሚሳሳላት የወደፊት የልጆች እናት ትሆናለች፣ የትዳሬ አጋር ትሆናለች ብሎ በጉጉት ከእናቱ ጋር ምን ያህል መስዋዕት እንደከፈለ የምናውቀው ይዙን የምታጣው እሷ ነች እንጂ መቅዲ አልነበረችም። ለአንዴና ለመጨረሻ እድሏን መሞከር ሲኖርባት ዛሬ ትልቅ እድል እንዳመለጣት ትንሿዬ እዚጋ ግልጽ ነበረ። እና ነፍጂኝ ብትላት አልፈታሽም ብላ እንግዲህ ራሷን የጎዳችው። መቅደስ ታስራለች። ምንም ነገር የሚደርስባት ነገር የለም። ኦልሬዲ መቅዲ ነፃ ነች። ስለዚህ በባሌም አለ በወሌ የምትጎዳው ትንሿና ትንሿ ብቻ ነች። እና እንዳይደብርሽ መቅድን ላምጣልሽ አለ ማጫወቻ። ይህን እንግዲህ ከክፍለው ታቅፋ መጣትና አንቺ ስትታይ እኮ ወፍ ነች፣ ግን እንደዚህ ትከብጃለሽ ወይ አላት። መቅድዬም ሬሳ መሆንህን እየተናገርክ ነው ወይ ትላለች። ጆሲ ምላስሽ ግን ይሄ ምላስሽ ጋንግሪት እንዳያዝሽ፣ ይሄ ምላስሽ ጦስ እንዳያመጣብሽ፣ እንኳን እኔን አንተንም አልያዘሽ፣ እንኳን እኔን አንተንም አልያዘ። እንግዲህ ትንሿዬ ነፍሰ ጡር ነች። ምስኪን ወይዘሮ አሰለፍ እንዴት ተጠራጠረችው? ትንሿ በአሁኑ ሰዓት ነፍሰ ጡር ነበረች። ለጆሲም እኔ ነፍሰ ጡር ነኝ ብለው ባለችው መሰረት ጆሲም በዚህ ተናዷል። ስለዚህ ምንድነው አማራጭ ምርጫው? ጆሲምን ለማድረግ አስቧል።
የነፍሰ ጡርነቷን ነፍሰ ጡር እንድታስወርደው ልጁን የማስወረጃ መድኃኒት አመጣልሻለሁ። እስከዛ ድረስ የሚያስፈልግሽ ነገር ካለ በር ቆርቆሪ፣ የምፈልጊውን ነገር ያመጡልሻል። እኔ ሄጄ የእርግዝናውን ማስወረጃ ሄጄ አመጣልሻለሁ ይላታል። በስማ መመርመሪያ አለች መቅዴ። የእርግዝና አንቺ እርጉዝ ነሽ እንዴ አለች። እኔም እሱን አብረን እናውቀዋለን፣ መድኃኒቱን ሳመጣ አብረን እናውቀዋለን አለ ጆስዬ። እኔ መመርመር አልፈልግም። ለምን አለ። አልፈልግም። እውነትሽን ከሆነ ለምን አትመረመሪም? ምንድን ነው ችግሩ? እውነትሽን ከሆነ ምንም ችግር የለውም። በቃ እኔ አልመረመርም አልኩ፣ አልመረመርም። ትሰምኛለሽ? በጣም እየተንከባከብኩሽ ልንከባከብኩሽ እየሞከርኩ ነው። ግን ለምንድን ነው እድሉን እማትሰጪኝ? ነፍሰ ጡር ባልሆን ምን ልኮን ነው አለች። ነፍሰ ጡር ባልሆን ምን ልኮን? ልጅ በልጅነት ሲባል አልሰማሽም ወይ አለ። አልገባኝም። አይኔ ያየ የጥላት የልጅ ተማሳይ እሱን አጸዳውና ቆንጅዬ የራሴ ልጅ ተወልጅልኛለሽ። አይኔ ያየ የጥላት የልጅ አላሳድግም። እሱን አጽድቼ የራሴን ቆንጅዬ ልጅ ተወልጅልኛል ካለች በኋላ መቅድዬን አሁን ወድጃታለሁ። ባይዘወይ እኔን የመሰለ ቆንጆ አላለ ችምባዚን አለችው። ደግሞ እኔን የመሰለ ቆንጆ ችምባዚ። አይ ምን ልትይ ነው? ቆንጆ የምባል ወንድ አይደለሁም ወይ? ቆንጆ ነው ባይዘወይ ጆሲ ቆንጆ ነው፣ ግን ጅላጅል ነገር ነው እንጂ ቆንጆ ነው። ቆይ ቆንጆ የሚባል ወንድ አይደለሁም ወይ? ምንድን ነው የምትይው? ቆንጆ የሚባል ወንድ አይደለሁም ወይ አለ መቅዲ። ቆንጆ ነህ፣ አረ ቆንጆ ነህ፣ ግን ደግሞ ለእናትህ ብቻ እንዴ? ለአንቺስ ቆንጆ አይደለህ እንዴ? ጆሲ አንተን እኮ ሳይህ ኑሮዬ ነው ትዝ የሚለኝ። አንተን ሳይህ ኑሮዬ ነው ትዝ የሚለኝ። ኑሮሽንማ ከመሰልኩሽ በጣም አስጠልቻለሁ ማለት ገርምህም። የጋሻዬ ኑሮ እንኳን ካንተ ያምራል ቀፎ አለችው። መቅደስን ስወዳት ውፍ አቦ ሽጉጥ ወይላ ነው ጋሻዬ አላት። ያኛ ሰፈር ልዋጭ እያለ የሚዞረው ልዋጭ እያለ የሚዞረው ከሳቀ በኋላ አንቺ መቼም ደህና ነገር አታቂም ማለት ነው አላት። ደህና ነገር ባቅማ ታንተ ጋር ገናኝ ነበር ወይ? ካንተ ጋር እታገል ነበር ወይ? በአንተ ዙሪያ እገኝ ነበር ወይ? እኔ እንግዲህ ጆሲም ሄደ ትቷቸው። ምን አይነት ውስጥ ጉድ ነው የገባሁት አለች ትንሿ። እንዲሁ ትንሿ ምን ይሻላታል? ምን አይነት ጉድ ውስጥ ነው የገባሁት? ወይኔ ፈጣሪ! ሴትዮ ማጉረምረሙን ትተሽ ለምን አፈችኝም አለቻት። እስቲ መቅድም ፈታ እድሏን ብትጠቀምበት ምን አለበት? የመውጣት እድሏ በመቅድጅ ላይ ነው አሁን። ለምንድን ነው የምፈታሽ? አስባችሁታል? ለምንድን ነው የምፈታሽ? አንቺን እንዳስርሽ አለቻት። ቢልልሽማ ብገልኝ ራሱ ምኞትሽ ነው። ቢልልሽ ራሱ ብገልኝ ምኞት። ወይ ትንሿ ሙች አሁንማ እንዴት እንዳስጠላሽኝ አለች። በፊት ተወጂ ነበር አለች ትንሿ። እንደዚህ ቀሽም መሆንሽን እስተማቅ ድረስ በጣም እወድሽ ነበር። ለካም ቀሽም ነሽ። አሁን ግን ጻልች ትተውኝ የለም እንዴ አለች ትንሿዬ። ለአንቺ እኮ ምንም መተወን አያስፈልግም ማሬ። የምፈልገውን ነገር ፊትሽ አደርጋለሁ። ለአንቺ ትወና ምናምን አያስፈልግም። ገደል ግቢ አለ ትንሿ። ወይኔ መቅደስ በህይወቴ እንደዚህ ስተሰርቻ አላቅም። አንቺን ለማገዝ ብዬ አንቺን እረዳለሁ ብዬ እንደዚህ ያለ ስተት ውስጥ ገብቼ አላቅም። በቃ እንድታግዥኝ ማይፈለግኩሽ ማይ ጥያቄ አቀረብኩሽ። መቅዲና ያግዥ ብዬ ጥያቄ እኮ አላቀረብኩልሽም ማለች። መቅድዬም ልክ ነሽ፣ አዎ ልክ ነሽ። ደደዋ እኔው ራሴ ነኝ። አው አንቺ ማለት እንግዲህ ጆሲዬ ሄዶ ነይ የመመርመሪያ መድኃኒት ይዞ ይመጣል። እንዳለው እንግዲህ የሰው ልጅ ማሳደግ አልፈልግም። የሱን ልጅ አጽድቼ የራሴን ቆንጆ ልጅ ትወልጅልኛለሽ። ስለዚህ ተመርምረሽ በውስጥሽ ያለውን ታስወርዳለሽ። ተለለሽም በቃ ብሎ ሄዶ መድኃኒት ያመጣል። መድኃኒቱን እስኪያመጣ ድረስ መቅደስ በባሌም ብትል በቦሌ ፈጽሞ ልትረዳት አልቻለችም። በመጨረሻም ጆሲዬ መጣ። ጆሲዬም በክብር ነይ ተመርመሪ፣ ነይ ልመርምርስ ብላትም
እምቢ አለችው። ከዛ በኋላ ጆሲ እኔ አንቺን የምለማመጥበትና አንቺን እማቆለባብስበት አንዳችም ነገር የለም፣ ስለዚህ ኃይል እንድጠቀም አታድርገኝ ይላታል። ትንሿየም እባክህ ብትለውም ፈጽሞ እሺ ሊላት አልቻለም። በመጨረሻ ምንድን ማድረግ ነበረበት? ጆሲ በመጨረሻ እጅና እግሯን አስሮ ውሃ ማጠጣት ነበረ። እንግዲህ እንዴት አድርጋ ልሸናለት እንደሆነ አይቶን ነው ያው መድኃኒት ያለው ይመስለኛል። እንደዛ አድርጎ ሲያስጠቅማት ትንሿየም እያስመለሳት ነበረ። እንግዲህ መቅደስም አረተው አንተ ሰው እባክህ እጅ ላይ ይች ልጅ እንዳትሞት እባክህ ብትለው ምን ላድርግ እኔ ብላትም አልረዳለች። ስለዚህ ምን ላድርግ ኃይል እንድጠቀም ያደረገችኝ እሷ ነች አለ። አሁን እንግዲህ አንድ ጊዜ ማለት ነው አንድ ሰው አንድ ወሽቶናል አንድ በድሎና ሁሌም በዛው ቦታ ላይ ይቀጥላል ማለት ስህተት ነው። በጥቂቱም ቢሆን አይታወቅም። ከስህተቱ ተምሮ ትናንትና ከበደለል ዛሬ ወይ ሊክሰል ይችላል እንጂ እንደው በጭፉን ትናንት በድሎና ዛሬ የሚያውነው አይቀየርም ማለት ፈጽሞ አይቻልም። ሀሳቡን የማይቀይረው የሞተ ሰው ብቻ ወይንም አስከሬን ብቻ ነው። በህይወት ያለው ሰው ሁልጊዜም ይቀይራል። ሶ መቅደስ ዛሬ ያደረገችው እንግዲህ ሄዳ ልታድናት ቢሆንም እሷ ግን ትንሿ ግግር ብላ ማለት ስትንመደየር ተመናደዶ የተነሳ ጋግርታም የፈለገውን ያድርግሽ አለች። እንዳለችም እንግዲህ እዛው እፊቷ ነበረ ውሃ የደፋባት እጅና እግሯን ታሰረች። በሌላ በኩል እንግዲህ ቡቻዬም እየተበቀለላቸው ነው። ግን ሳሚ ሊናገር ሲል ጌዶ የሚባል እስከ ስሙ ጠማማ የሆነ ልጅ እሱ ነው እኔ ምን ነው ምን አይደለንም እኛ አይደለንም ብሎ ሊናገር ሲል ጌዶ ምንሽ ነው አለ። ምንሽ ነው ብሎ ጌዶ ነው ያስጣለው እንጂ ሳሚ ልናገር ነበር። ያው ቀደም ሲል ጌዶን አግቶት ነበር ቡቻዬ። ከዛ ደግሞ ሳሚን ትናንትና አንጥቶት ነበረ። በማነው ይቅርታ ሳሚ ግን በጣም ፈርቷል፣ በጣም ተጨንቋል። በደንብ አድርገው በተለይ በኤሌክትሪኩ ገመድ ከገረፉት ሳሚ ይናገራል። እርግጠኛ ሆኜ ማነው ኢዙም አልጨክን ብሎ እንጂ ኢዙ ጨከን ብሎ በደንብ አድርጎ ሳሚን ቢገርፈው በደንብ እንደሚናገር ምንም ጥርጥር የለም። ሳሚ ይናገራል። ጌዶ ግን በጣም ክፉና መጥፎ ልጅ ነው። እሱ ቢቀቅሉትም ማለት ነው ቢሰቅሉትም የሚናገር አይመስልም። በጣም ጎበዝ ነው። ያው ሰው ላለበት ለዓላማው መጠንከር ጎበዝ ነው ባይዘዌ። ምክንያቱም ቃሉን አክብሯል። ሳሚ ግን ወይኔ እናቴ ድረሽልኝ እያለ ነበረ። በሌላ በኩል ደግሞ የምንወደውና ሁላችንም የሚያዝናናን ቹቻዬ የነገውን አይዶን ነው። ዛሬ ላይ ግን በስማም በጣም ነው እየተበቀላቸው ያለው። በደንብ አድርገህ ምታቸው በደንብ አድርገህ እያለ ያው ኃይልና ጉልበት አቶ ነው እንጂ ቹቻዬም ለመምታት በጣም ጉጉት አለው። ግን ደግሞ ያው እንደምናውቃቸው ቹቻዬ ያው ቀለል ያለች ስለሆነች እንጂ በጣም ነው። እናማ ጆሲ እንግዲህ በአሁኑ ሰዓት በነገራችሁ ላይ አጋቾቹ አሁን ሁለቱ ተቀንሰውበታል። ሁለት ናቸው የቀሩት። እንግዲህ ሁለቱ ይሆኑላችኋል አይሆንላችሁ። ምናልባትም ነገ ተነገ ወዲያ ደግሞ ቡቻዬ አንዱን ይዞ ያመጣል ብዬ ተስፋ አደርጋለሁ። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አስተያየታችሁን በኮመንት እወዳችኋለሁ። አመሰግናለሁ።